ተመልካቻችን ላከልን ምክንያቱም ስራ ክቡር ነው መለመን ልመናን መጽየፍ አለብን ባሁን እጅና እግር ተይዞ ድሮ ቢሆን ክንዴን ሳልን ተራስ ምናምን ይባል ነበር አሁን ግን የሆነች ትንሽዬ ችግር ስታጋጥመን ተቸገርኩ ወደሚል ነገር ውስጥ እንገባለን ነው እንግዲህ አድማጫችን አስተያየት ሚሚ በቀለ ፎቶ አለ እንግዲህ ውድ ደንበኞቼ እንኳን በሰላም መጣችሁ ነው የምትለው ሚሚ በቀለ የምትሰጣቸውን እንግልጋሎት ይውስኪ ሽሩባ መስራት እንጀራ መጋገር ልብስ ማጠብ ዶሮ መበለት ሲሚንቶ ማብኳት ምድጃ መትከል እጅ ስራ መስራት ውሃ መቅዳት ስጋ በሁለት ቢላ መክተፍ በሁለት ቢላ እንደ እንግዲህ ስጋ ባለሙያዎች ማለት ጭቃ ማብኳት የሚገርም ነው አዎ ሚሚ በቀለ እውነት ጭቃ ማብካት ማለት ይሄ በእግር ለሚለጠፈው ማለት ነው በጣም ከባድ እኮ ነው ግን በጣም ያስገርም ነው ይሄ ውሃ መቅዳት ራሱ ውሃ መቅዳት ሲሚንቶ ማብኳት በጣም አሁን ሚሚ ስልኳ አለ እሷ በሁሉም ዘርፍ ሁለገብ ነኝ ለምንድን ነው የሰው ፊት የማየው ስለዚህ ባሉት በመሸላቸው ሙያዎች ሁሉ አንድ ነገር ብቻ አይደለም ባሉት አቅጣጫዎች ሁሉ የምታዙኝ ከሆነ እሰራለሁ በቃ የስራ ተነሳሽነቷ ደስ ይላል በጣም ነው ደስ ባነር አሰርታ ሚሚዬ ወይ ስታማ በጣም ስልኳን አይሰራም አይደለ መስራት ቀደም ሞክረናል ለማግኘት ጥረት እናደርጋለን በጣም ጀግና እህታችን ናት ለስራ የሚል ሰው ደግሞ ማበረታታት አለበት ሁሉም ሰው ይሄንን ልሰራ ነው ያለው ስለዚህ የገንዘብ ትብብር አይደለም የሚጠየቀችው ስለዚህ ልስራ ነው ያለችው አዎ ስልኳ ብዙ ሰው እንደዚህ ደግሞ ሲሆን ብዙ ጊዜ አካባቢው ያለችበትን ብናቅ የመጨቅጨቅ ነገር አለ መሰለኝ ስልኳ አይሰራም እንጂ ሚሚ በቀለ በጣም ስራ ቢዚ ሆናለሽ ማለት ነው ወይ ደግሞ በጣም ለወሬ ጊዜ የላት አዎ ወይ ስልኳን ታጠፋ ይሆናል ይሄ የሁለት ስጋ በሁለት ቢላ በጣም የሚገርም ነው ጥሩ ባለሙያ ናት ማለት ነው በጣም ጭቃው አሁን ያለው ትውልድ ትልቅ አራያ ነች እኔ ግን ማለት ነው ይሄንን ምስል ሳይ ያው ህይወት እንግዲህ ሁለት መልክ ነው ያላት እና አንዳንዴ ጥሩ ነገር ወዴት እንደሚወድቅ ወዴት ደግሞ እንደሚያደላ በቃ መገመት አይቻልም ዓለም እንግዲህ እንደተሰጠችን ነው የምንኖረው እሷ እንግዲህ ገንዘብ ለማግኘት ይሄን ያክል ዋጋ እየከፈለች ነው ደግሞ በሌላ መልክ ይሄንን ዋጋ ሳይከፍሉ በቀላሉ ገንዘብ ማግኘት የሚቻልበት እድል አለና ህይወት እንደዚህ ናት የሚለውን ነገር ያየሁበትም ምስል ነው እውነት ለመናገር ተሳክቶላት ደግሞ ጥሩ ነገር ሰርታ ደግሞ አሁን እኮ የምትይው ነገር እኮ በጊዜ ሂደት እሷም የምታገኝበት ወይ ጠንካራ ሰራተኛ ለጊዜው ህይወት እንደ ዶሮ ናት ይባላል ለአንዱ እንቁላል ለሌላው ኩስ ልጥል ትችላለች ያው ትክክል ሰርተህባትም ጥረህባትም ደግሞ ላይሳካልህ ግን በጊዜ ሂደት ደግሞ ኩሱን ወደ እንቁላል መቀየር ትችያለሽ እንቁላሉንም ደግሞ ባያስ ችግር ወደ ኩስነት ልትቀይሪውም ትችያለሽና የራስ ጥንካሬ ግን ወሳኝ ነው በጣም ማሳያም ስለሆነሽ ነው ሚሚ ደስ ይላል በጣም ደስ ይላል አይ ሚሚ እስኪ ስልኳ ሰርቷል እስኪ እውነት ሄሎ ኬርፎናችን እናድርግ ሄሎ ሚሚ ሄሎ አቤት ሚሚ እንደምን ነሽ ደህና ነኝ ሰላም ነው ሰይፉ ፋንታውን ነኝ ሰላም ነሽ ሚሚ እንደነው ደህና ነሽ ታቂኛለሽ ማን ልበል ሁሉ ሰው ነው የምደውለው በጣም ደስ ይላል ሰዎች እየደወሉ ምን ይሉሻል ሰዎችም ይደውላል ያው ምረዳ ሰዎች ይረዳል ያው በርቺ ያለው ብዙ ነው አንዳንዴ ያሾፋል አንዳንዴ ይፎክራል ብዙ ነገር ነው አንዳንዴ ይፎክራል እንዴት ሐሳብ መጣልሽ የትኛውን ስራ ነው በደንብ የምትችይው አሁን ሳይ ብዙ ነገር ነው የምትሞክሪው አይደለ እነዛ ምን ልበል ያው ከነ ሐረከት ምር ነው ያው ሁሉ ነገር የምችለው ማይችለው ስራ እንደ ያለ አይመስለኝም ይሄን ሐሳብ ማን ሰጠሽ ባነር አሰርቶ ሚሚ በቀለ ይሄን ሁሉ ሙያ ይችላልው አሰሩኝ የሚል ባነር ለመለጠፍ እንዴት ተነሳሳሽ የተነሳ ምክንያቱ ምን እንደሆነ ላንተ በግልጽ ልናገር አዎ
መጀመሪያ ያው እኛ ጂንካ በጣም ያነ በሽታ ያው ሰምተሃል ያው አንተ ማንም ሁሉ ቦታ ነው የሰማው በሽታው የገባሳ ጀምሮ ስራ የለም በርግጥ ሰው ጋር ሲሄድ ድሮ እኔ የምሰራ ሰዎች ራሱ እነሱ ጋር ሲሄድ ወይ ትንሽ ቆይተሽ በሽታው ትንሽ ቆይተሽ ነው ሲል በቃ ግራ ሲገባ 2 ልጆች አባት የሌለ ልጆች አሉ በቃ ራሳ በቃ ቁጭ ብያ አስቤ እንዴት አድርጌ ነው ልጆችን ማሳደግ በቃ ቀጥታ ምንም የሆነ ነገር የለም ብዬ እስክሪብቶ ወሰድኩት በራሴ ጥሼ ከዛ በኋላ ኮምፒውተር ቤት ሄጄ በቃ ለጠብኩት ከዛ በኋላ ከ11 ስራ አንድ ሰው ለኔ ባገኝ አንዳንድ ስራ እኔ በቀን ባገኝ ለልጆቼ በቆሎ ለመስፈት አይጠፋም ብዬ በቃ ራሴ ሰው ምንም የመከረ ሰው የለም በቃ በዛ ምክንያት ራሴ አስቤ ሄድኩት ያው የራሴ በራፍ ለፊት ስለሆነ እዛ ላይ ለጠብኩት ያው እኔ የምሰራው ለማንም ጂንካ ህዝብ ያውቃል ደግ ነው የምሰራው እኔ የምሰራው ሰዎች ያውቃል በመንገድ ሲሄድም አንዳንድ ሰዎች ወይኔ እቺ ጎበዝ ናት እኮ በፌስቡክ ለቅቃለሁ ብሎ ሁሉ ሰው በቃ ለቀቀ ያው እስካሁን ድረስ ፈጣሪ ይመስገን ያው በሽታም ጠፋ እኔም ያው ይሄው የኖርኩት ሁሉ ሰው እየረዳ ከዚህ በኋላ ግን ቤት ሰርቼ ለመኖር ሀሳብ ነው ያለው ደስ ይላል አሁን እንደዚህ መስራት ነው እርግጠኛ ነኝ ከነበርሽበት ችግር አንፃር መለመንም ትችይ ነበር ግን ለምን እለምናለሁ ለልጆቼ መጥፎ ታሪክ ለምን ሳወርሳቸዋለሁ ሰርቼ ክንዴን ሳልንተራስ ሰርቼ ልጆቼ ማብላት ነው የምፈልገው ብለሽ የወሰንሽ ይመስለኛል አይደለም ሚሚ አዎ በቃ እኮ እኔ ያለኩ ይሄ አሁን ስንት እኔ አሁን አለ አንዳንድ ትቻ ነው ጻልኩ ከ11 ስራ ቢያንስ አንድ ስራ በቀን ካገኘው ለልጆቼ በቆሎ ለመስጠት ምን አይጠፋኝም ብዬ በራሴ ሀሳብ ነው ሄድኩ ድሮም የሆኑ ሰዎች በእውነት ልጆቼ ያሳደጉ ሰዎች ይነሳል ምን በሽታው አለ እኮ እንደልውን ትንሽ ቆይተሽ ነው ሲል ይበቱ ሰው ምን የሚረዳ ሰው የለኝም እንዳላ አድርግ እነሱ እግዚአብሔር ለደሃ መቼም ቆንጆ ልጆች ነው የምሰጠው እንዳላ አድርግ ብዬ በቃ አስቤ በቃ በራሴ ሀሳብ ነው ይሄ ያደረኩ እኔን የመከረ ሰው የለም ማንም የለኝም የት አካባቢ ነው ያለችው የት አካባቢ ነው ጂንካ የሰው የስራ ባህል እንግዲህ የጂንካ የምናውቀው ነው አይደል ሙዚቀኛው ማሳት ይቻላል ታሪኩና ዲሽታጊና የስራ ባህል አለው ማህበረሰቡ በጣም ደስ የሚል የስራ ባህል አለ ደስ ይላል በጣም በየትኛው አሁን ከዘረዘርሽው በየትኛው ዘርፍ ብዙ ስራ አገኘሽ ሚሚ ጀምረው የሴቶች ይበልጥ ይመስለኛል ያው እኔ ምሰራ አንደኛ ጸጉር ሰራለው ሳር የሰራው ከዛ በኋላ ለልጆች ጸጉር የሰራ ከጸጉር እጅ ስራ መስራት ጀመርኩት ከዛ በኋላ እናቴ ይሄ መጥፎ ስራ ነው ባክሽ ይሄ በቆሎ ዘርፍተሽ አልመሽ እንጀራ ጋግረሽ ገበያ ውስጥ ቁጭ ብለሽ ይሄ ሁሉን ተይስል እሺ ብዬ ያው በቆሎ ማታ ዘርፍተን ጠዋት በወብጭ ከልመን ያው የጋገርኩት ከዛ በኋላ የሰው ሀገር እጅ አያለው ብዬ ቀጥታ ከጎፋ ጂንካ መጥቼ ያው ከዛ በኋላ ከግንበኛ ጋር እየዞሩ አሁን ብዙ ግንበኛ እኔም ያውቀው ሰዎች አለ ያው እኔ የምሰራው አርማታ ግን ሁሉ ነገር ነው የምችለው ሁሉ ነገር ስለምችል ያው እነሱ ያውቃሉ እስከበር ድረስ መጥቶ ስራ አልችልም አልልም እስካሁን ድረስ በእውነት እሰራለሁ ጉልበቴ ማንም ያውቃላውን ያለ ሰዎች ከጀርባሽ ላም ይጮሃል የገዛሽው ላም ነው አዲስ ላም ነው ወይኔ ከዛ በኋላ ማን ያውቃል እኔ አልገዛም የሰው ነው በጣም ደስ ይላል እንግዲህ ሚሚ የበዓል ሽልማት የተሰጠን ገንዘብ አለ በዚሁ ስልክ ቴሌብር አለሽ እንዴ ሚሚ ቴሌብር አሁን ደስ ተመዝግቤ ስልክ ላም ተመዝግቤ መጣሁ ስለዚህ እንኳን ደስ አለሽ በዚሁ ከሽልማት የተረፈ የዚህ መዝናኛ ዝግጅት የክብር ስፖንሰር አንድም ማለዳ ፎም ነውና የ30,000 ብር ስጦታ አበርክተውልሻል ስለዚህ በዚሁ ስልክ በ0980 በሚለው መጨረሻው 51 የ30,000 ብር ስጦታ እንልክልሻለን በቴሌ ብር እሺ በቴሌብር እንደስ ታርገ እኔ አሁን ነው እኔ ጋር ያለው ያ ቡኩም አሁን 15 ቀን አልቆየም እኔ ቡኩንም ወጥቼ ሁሉ ምስጢሩም ያው ቅርታ አድርግልኝ ምስጢሩ ሁሉንም አላውቅም እሺ መልካም አመሻሽ ብለናል ሚሚዬ ቴንክ እናመሰግናለን ዋው አገሩ ደስ ይላል አጋጣሚው ለሷም ጥሩ ነላት ሞራል ደግሞ እንደዚህ እንግዲህ ሚሚ በቀለ የምትሰጣቸው ግልጋሎት ችግር መጣ ያው በሽታውን ቫይረሱም ሲገባ
ማርበርግ አካባቢው ላይ ስራ እንቅስቃሴ ሲጠፋ 2 ልጆች አሉኝ ምን ላብላቸው እና ልመና ለምን ወጣለሁ ብዬ 9 ምችለው ሹሩባ መስራት ውሃ መቅዳት ወይስ አልጠይቃት በሁለት እጅ መክተፉ ምን ነበር እሱ በጣም ወሳኝ ነበር ግን ለማንኛውም ጂንካ አካባቢ የሚኖሩ ይሄን መከታተል የሚችሉ በሬዲዮ ወይ ደግሞ በዩቲዩብ መከታተል የሚችሉ በ0980 69 1251 ላይ ሚሚ ጋር እየደወላችሁ ስራ አሰሯት እሷ ስራ ነው የምትፈልገው ስራ አስረብሿት ይሄ እየደወላችሁ ለቀልድ ምናምን ይሄ ደስ አይልም በቃ አይረብሿት አይ አይጠፋም እንደዚህ አይነት ሰው አይጠፋም ይረብሹኛል አለች ከዚህ በኋላ አይረብሿት ከዚህ በኋላ አትረብሹ እህታችን የልጆች እናት ነው አስብ መቼም እናት የሌለው የለም እንዴ እናት ያልተፈጠረ የለም ልጆች አሏት እኛ ሀገር ልመና ነውር ነው ያለችው በቃ የሚያስለምነኝ ብዙ ምክንያት አለኝ ግን ለምን ለምናለሁ ብዬ ባለው እየተፋለምኩ ነው ደስ አይልም በደም ያገሯል ልጅ የታሪኩ ዲስታ ጊናን ዘፈን ደሞኛ አንጋብዛታለን በያላችሁበት ጥሩ ጊዜ ዲማው